ይገርማል እኮ የላይቲንጉ የኔ ልብስ ከባክግራውንዱ ጋር ያለው ኮምፖዚሽን ደግሞ ከዚህ ጋር ቁጭ ብዬ ደግሞ ያነሳኸኝ እዚህ ነው ግን ያነሳኸኝ አሁን ነው የተነሳው ወይስ ምንድነው? አይ ትንሽ ፈጠን አድርጌ ኤዲት አድርጋትም ካሜራው ራሱ ቴክኖሎጂው አድጎ አይ ከሰጋማ ተነጋግሬ የሆነ ነገር አለ የተሰራ ሴራ እንጂ አይሆንም። ይሄ አይሆንም። ይሄንን እስቲ አንቺ ባለሽበት ቦታ የተነሳለ። ለማንኛውም በጣም የሚያማምሩ ፎቶዎች ናቸው። አመሰግናለሁ። እንግዲህ በአጭር ሰዓት ውስጥ ሙከረናል። ይሄኛው አይ ሙከራ ብቻ አይደለም። እስቲ ሱንቶ ነሸጥ እንዳያረገኝ ልመልሰው ካሜራ። በድጋሚ መልካም ለተሰንበትን እየተመኘሁኝ ዛሬ በስቱዲያችን ውስጥ አባተ ዳምጤ እውቁ ፎቶግራፈር አብሮን ያለው አባተ እንኳን በሰላም መጣ። እንኳን በሰላም ቆየሽኝ ሳራ። እኔ ታውቃለህ አባተ የሚለው ስም አስቤ ነው የምደርስበት። አንዳንድ ሰዎች በስራቸው ብራንዳቸውን በጣም ይሰሩና ስናቸው ከስማቸው ብራንዳቸውን ወይም ስራቸውን ነው ቀድመን የምናስበው። እኔ ሁሌ ሳይ በቃ ኮራ ነው ይመጣልኝ። የመጀመሪያው ሰው አይደለሽም አይደለ? ምን ማለት ነው ግን ኮራ? ውጭ ሀገር በመኖርበት በነበረበት ሰዓት የተለያዩ ሰዎች ፈረንጆቹ አባተ ማለት አፋቸው ላይ ትንሽ ከበድ ይላቸው ነበር። ሶ ለዛ በቀላሉ ለመጠራት የሚቀል ስም ማውጣት ነበረብኝ። እናቴ እንደ ጨዋታ የምትወደውን የቤተ ክርስቲያን ስያሜ አለችው። ኮራ ማርያም ደብረ ዘይት የምትገኝ የማርያም ቤተ ክርስቲያን ነች። ለሁሉም አሳታፊ ወይንም ለሁሉም ሰው መቀበል የሚችለው እንዲሆን ማርያምን በውስጥ ታዋቂ ተደርጎ ኮራ ኢሜጅ የዛሬ 25 ዓመት ተመሰረተ። የት ሀገር ነበረ መጀመሪያ ፎቶግራፊን የጀመርከው? እንግሊዝ ሀገር ለንደን ከተማ ውስጥ ነበር የምኖረው። እዛ ከኖርኩበት እድሜ ኢትዮጵያ የተመለስኩበት እድሜ ስለበለጠ ፈረንጅ ሀገር መኖሬን ሁሉ አንዳንድ ጊዜ እንደማስታወስ ማድረግ አለብኝ። ግን እቺ በቃ ካሜራ አንስተህ መጀመሪያ ፎቶግራፍ ሹት ያረክባት ቅጽበት እንዴት ነበረ? የመጨረሻ ልጅ ነበርኩና ትንሽ ፊት ይሰጠኝ ነበር። ቤት ውስጥ በልጅነት ካሜራ አክሰስ ይሰጠኝ ነበር። እንደ ወይ ከአካባቢው ዞር እንድል ወይ አይ ቲንክ ቢዚ እንዲያደርገኝ መሰለኝ። ግን እንደ ስራ ፎቶግራፊን እንደምወደው የገባኝ 12ኛ ክፍል አካባቢ በተደጋጋሚ የምናገረው ታሪክ ነው። የደመና ፎቶግራፍ አንስቼ ነው ይሄ ነገር ጣዕም አለው ለካ ያልኩት። ከዛ ግን ዩኒቨርሲቲ ከጨረስን በኋላ የአይቲ ነው የሰራሁት ፈርስት ዲግሪ። ዌብሳይቶችን ሰራ ነበረ። ዌብሳይቶቹ ላይ የፎቶግራፍ ፍላጎቶች ነበሩ። ምስል መነሳት የነበረባቸው እቃዎችን፣ ቦታዎችን፣ ሰዎችን በማንሳት ነው። ከዛ ፕሮፌሽናል ወደሚለው ነገር ትንሽ ረዘም ያለ ታሪክ አለው ወደዛ ውስጥ የተገባው። ከዛ በኋላ በትምህርት የታገዘ ነገር ነበረ ወይስ? በአጋጣሚ የአንድ የቤተሰብ ሰርግ ላይ ፎቶግራፈር ለመቅጠር ፍራንክ አልነበረም። እዛ ላይ ካሜራ ስለነበረኝ አንሳልኝ የተሻለ ያው ከአካባቢው ከነበረው ሰው የተሻለ ነገር ታነሳለህ ተብዬ እዛ ላይ አነሳውና የሥራ ጥያቄዎች መጡ። ሰው ሲሪየስ ሆኖ ስንት ነው የምታነሳኝ? ሰርጌ ደርሷል ሆነ ጥያቄው ከታተሙ ከወጣ በኋላ። ስለዚህ በር ከፈተ ሳታስበው። አረ ህይወት ነው የተከፈተው። ህይወት ተከፈተ አይደለም? የሚገርም ነው። በዛ ነው የጀመረው። ኃላፊነቱን መውሰድ ስላልቻልኩኝ ገንዘቡን ኦፈር ስለተደረግኩ ስራውን አልተቀበልኩትም። ጥያቄው ወደ 3 ነው ወደ 4ኛው ላይ ሲደርስ ይሄ ነገር ሲሪየስ ነው፣ ስለዚህ ትንሽ እውቀትን ያማከለ ነገር መሰራት አለበት ብዬ ትሬኒንጉን ጀመርኩኝ። በትምህርት አይነት ምናልባት 1 ዓመት አካባቢ ነው የተማርኩት። ፍላጎቱ ስለነበረኝ ለውጡን በቶሎ የተቀበልኩት። ትምህርቱ ለኔ ከባድ አልነበር። ፎቶግራፍ ታሪክን ይነግራል፣ አንድ ነገር ሁኔታዎችን ይነግራልና ይሄ ከትውልድ ወደ ትውልድ የሚተላለፍ ነገር ነው እና በዛ ውስጥ ታሪክን በምስል መንገር ማለት ነው። እና አንተ አሁን ከ20 ዓመት በላይ አይደለ በነበረህ ልምድ ታሪክን በምስል የመንገር አረዳድህ በምን ያህል ነው እየጨመረ የመጣው? የሚያልቅ ነገር አይደለም።
አንድ በጣም የምወደው አባባል አለ ከንግግርህ አባባልህ it's not what you say it's how you say it አይደል እውነት ነው ታሪክን እንደተናጋሪው ወደ ኋላ ሄደን የሬዲዮ ትርካዎችን ብናስብ ጥሩ ቃላት ከነተራኪው ጭንቅላታችን ላይ የሚስለው አንድ ስዕል አለ ያ የንግግሩ ብቃት ሙሉ ታሪኩን ማስታወስ እንድንችል ስሜታችን እንዲገናኝ ከታሪኩ ጋር ያደርጋል ፎቶግራፊም እንደዛው ነው ከዛ ያንን ቅጽበት ይዘን የምናቆየው ወደ ትውልድ ለመተላለፍ ለየት ያለ አባባል ወይንም አመለካከት ያስፈልገናል የእያንዳንዳችን አመለካከት ወይንም ያንን ታሪክ የምንናገርበት መንገድ የተለየ ነው ለየት የሚያደርገው አንዱን ፎቶግራፍ ወይንም አንድ ምስል ከሌላ ምስል ለየት የሚያደርገው እሱ ይመስለኛል ፎቶግራፊ ብዙ አይነት ፎቶግራፊዎች አሉ አይደለ ለምሳሌ የኢቨንት ፎቶግራፊ አለ ዶክመንተሪ አለ ይሄ ፖርትሬት ወይም የሰዎችን አለ እና የተለያዩ አይነት አሉ ያንተ ባንተ ውስጥ ፎቶግራፊ ነፍስ ወደ የትኛው አይነት ፎቶግራፊ ያደላል ጭንቅላት የሚፈትሽ ትንሽ መመርመር የሚያስፈልገው ዶክመንተሪ የአዳዲስ ቦታዎችን ማሳየት የምንችልባቸው የትራቨል ፎቶግራፊ ታይፕ ዶክመንተሪ ከዛ ኮሜርሻል የሰውን አመለካከት ፊሊንግ ስሜት አመለካከት መለወጥና መንካት የሚችሉ ፎቶግራፎችን ሁሉንም እነካካለሁ ፍቅሩ ከአንዱ ነገር ጋር ብቻ አይደለም ለኔ ፎቶግራፊ የህይወት መንገዴ ነው አሜን የሚደክመኝ የሚሰለቸኝ ነገር አይደለም ትልቅ ቃል ነው የህይወት መንገድ አዎ አሜን መርጬ ማለት ከአዲስ አበባ ሳልወጣ ሴልስ ማርኬቲንግ ኮመርስ ጨርሼ ነው የወጣሁት እንግሊዝ ሀገር ሄጄ ፈርስት ዲግሪን ኮምፒውተር ሳይንስ ላይ ነው የሰራሁት ከዛ ነው ወደ ፎቶግራፊ ውስጥ የገባሁት የሚደክመኝ ነገር አይደለም 10 12 15 ሰዓት ሰርቼው አንድ ቀን የሚቀጥለው ቀን ሌላ መድገም እችላለሁ 15ቱንም 10ም 6ም ሰዓት ሆነ 2 ሰዓትም ሆነ መድገም እችላለሁ እንደ ድል ሆኖ የማነሳቸው ፎቶግራፎች አይነታቸው በጣም የተለያየ ነው አንድ ቀን ዶክመንተሪ አንስቼ አንዱን ሳምንት ዶክመንተሪ አንስቼ መንገድ አለ ሁኔታው አለ ራሱ መልሶ አለ ከዛ ይቀጥላል የሚቀጥለው ቀን የሚታወቅ ሰው ፖርትሬት ይሆናል መሰራው ከዛ ይገለበጥና ማህበራዊ ሁነቶች እንደ ዌዲንግ አይነት ነገር ልሰራ እችላለሁ ከዛ የኮርፖሬት ነገር ይመጣል ከዛ ተመልሶ ማስታወቂያ ሊሆን ይችላል ዙሩ በጣም ስለሚቀያየር ጥንቅቅ እንድል ያደርገኛል አይሰለችም ለኔ አይሰለቸኝም ይቀጥላል ላይ ታዋቂ ሰዎችም አሉ ብለ አሳነስከው 3 መንግስት ነው ያነሳው በእድሜ አይነት ቶሎ ስለተቀያየረ ነው እንጂ ብዙ ሆኖ አይደለ በ3 መንግስት ምናቃቸውን ሪሰንትሊ የፕራይም ሚኒስተሩ ፎቶ አለ በየቦታው የሚዘዋወር ፖርትሬት አለና የተለያዩ አጋጣሚዎች የተለያዩ መሪዎችን አንስቻለሁ በእኛም ሀገር ሌላም ሀገር መሪዎችን አንስተሃል የሌላም ሀገር መሪዎችን አዎ አጋጣሚው ያው እንዳልኩት የተለያዩ ስራዎች የተለያዩ ሰዎች ጋር ያገናኙኛል እድሉ ኖሮኝ ብቃቱ ኖሮኝ ከዛ ብቃቱ ሰው ነው የሚመዝንልን አረ ሰምቻለሁ እንደውም የራሱ ፎቶግራፈር ያለውን አንድ መሪም አንተ አንስተሃል ያሙናል እንትን ሀሜት ነው እሱ ብዙ ልቀበለው ነገር አይደለም ግን የተለያዩ ሀገር መሪዎች ጋር በተለያየ አጋጣሚ አንስቻለሁ የኮመርሻልና የኢቨንት አሁን እንደ ሰርግ አይነት ፎቶግራፊዎችን ስናነሳ አሁን እኔ እንደ ደንበኛ አይደለ የደንበኛህን ፍላጎት ነው መከተል ያለብን ከዛ ደግሞ የራስህ ታለንት አለ የራስህ ደግሞ እዛ ቦታ ላይ ማበርከት የምትፈልገው ነገር አለ አይደለ ያንን እንዴት ነው የምታስታርቀው ደንበኛ ብለን ስናስብ የስራው ጥያቄ ከመጣበት ሳይድ ሰዎቹ ከባለ ጉዳዩ ጋር ተነጋግረን እነሱን መረዳት አለብን የኛ ጥበብ ሰዎች መታየት የሚፈልጉበትን መንገድ ከኛ ጥበብ ጋር ተጨምሮ መስጠት የምንችለውን ነገር ማቅረብ ነው
ፕሮግራሞቹን መሪዎች አይደለንም። የሚፈጠረውን ሁነት ግን ማንሳት አለብን። ሁኔታው ከሌለ ፎቶግራፍ የለም። ተያያዥ ናቸው። እንዳንሳሳት ወይንም ፍላጎታችንን አጣርተን እንድናቅ የጥሩ መለኪያዎችን በጣም ሰፊ ቶፒክ ውስጥ ነው። ቀስ አድርገሽ ክትትሽ እሱንም በዛው እናንሳው። እኔም የሚቀጥለው ጥያቄ ወደሱ ነበር። የጥሩ ፎቶግራፍ መለኪያዎች ምንድናቸው የሚለው ነገር ከቴክኒካሉ ነገር በወጣ አሁን ከኢቨንቶች ጋር አያይዘን ከማስታወቂያዎች ጋር አያይዘን የነካነው ነጥብ አለ። ጥያቄውን ባዞረው ከዛ ተመልሼ ወደ ስራው መለኪያ መግባት እንችላለን። ቅድም አንድ አጋጣሚ ሆነ ለምሳሌ ፎቶግራፍ አንስቻለሁ። ምኑን ወደድሽው ወይንም ጥሩ ሆኖ ያገኘሽው ነገር ምኑን ነው? እንዳመለካከት ይሄ ወጥ የሆነ አካሄድ አለው አይደለም? ላይክ ያንን ጥሩ የሚለውን ነገር ከነሳውሽ 4 5 6 ፎቶግራፎች ውስጥ ጥሩ ነው ብለሽ የቆምሽበት ያዝ ያደረገሽን ፎቶግራፍ እንዴት መረጥሽ? ለምሳሌ ከኋላ ያለው ላይት እና ከኔ ይሄ የስኪን ኮምፕሌክሽን ጋር በደንብ ኮምፕሊመንት አድርጎታል። እሺ እሱን አይቻለሁ። አንድ ፒክቸሩ በአጠቃላይ ሳይው ላይቲንጉ፣ ባክግራውንዱ በቃ ወድጄዋለሁ። እንግዲህ የሰጠሽኝን ነው የሰጠውሽ አይደለም? ይሄ ነገሩ መሆን ያለበት እንደዛ ነው። የአመለካከት ጉዳይ ነው። ፐርስፔክቲቭ አለው። እኔ ከዚህ ሳይድ የሚታየኝ አመለካከት ቦታ መርጬ በተለያዩ አንግሎች ሳነሳሽ እይታው የኔ እይታ የነበረው ይሄ ነው። መጀመሪያ መተሽ ስትቀመጭና ፎቶግራፍ አንሳኝ ስትይኝ ያየሁት ይሄንን ነው። ያለውን ነገር ተዟዙሮ በተለያየ አንግል የማንሳት ኃላፊነት የኔ ሆኖ ሳለ ዳይሬክት ማድረግ አይደለም። እኔ ነኝ ሁኔታውን መፈለግ ያለብኝ። ፎቶግራፊ የመብራት ጨዋታ ነው። መብራትን ተከትለን ብርሃንን ተከትለን የምንሰራው ስራ ነው። ፎቶግራፊ የብርሃን ጨዋታ ነው አልክ። ከዛ በኋላ ምን ትዝ አለኝ፣ ካነን አካዳሚ አንድ ያው ትልቅ ኢንስቲትዩሽን ነው አይደለ? እና ስላንተ አንድ የጻፈው ጽሁፍ አንብቤ ነበረ። ሂዝ ዘ ማስተር ኦፍ ላይት ኤንድ ሻዶ የሚል እና እንደ አንድ ኢትዮጵያዊ አፍሪካዊ ፎቶግራፈር ወይ እንደ ፎቶግራፈር ትልቅ የሆነ ክሬዲት ነው። አዎ ማስተር ለኔ ትልቅ ይሆናል ቃሉ ቢካዝ ፎቶግራፊ ትምህርቱ ያልቃል ብዬ ስለማላምን ፎቶግራፊ አንደኛው ፓርት የባላንስ ጨዋታ ነው። የብርሃንና የጥላ ባላንስ የሚሰጠን ፊሊንግ ነው። ለኔ በጣም ለልብ ቅርብ የሆነ ነገር ነው። ጥላና ብርሃንን ባላንስ አድርገን የተመጣጠነ አድርገን ማንሳትን ሁሌ የምፈልገው ነገር ነው ባለንበት ሁኔታ። because ሁሉንም ኢንቫይሮንመንት ኮንትሮል ማድረግ አንችልም። ባለንበት እውነት ሰውም ሆነ ሰው ላንድስኬፕ እቃ ምንም ነገር ቢሆን የሚነሳው ነገር ከመብራት ጋር ወይ ከብርሃን ጋር ያለው ሪሌሽንሺፕ የሚሰጠን ሼፖች ከዛ የብርሃኑ አይነት ቀለማት አሉት። ብርሃኖች የምናየው ብርሃን በሙሉ አንድ አይነት ቀለም አይደለም ያለው። ያ የሚሰጠን ስሜት አለ። ጠቅለል ባለ ትርጓሜ የተመጣጠነ ጥላና ብርሃን የሚፈጥርብን ስሜት እሱን አያይዞ መስራት የሚቻልበት አሁን እንደ ባለሙያ በካነን ሰርቲፋይድ መሆን አንተ እንግዲህ በ2018 ነው አይደለ? ካልተሳሳትኩ ሰርቲፋይድ የሆንከው። ከዛ በኋላ ሰርቲፋይድ ሆነ ሌሎቹንም እየዞርክ በአፍሪካ ውስጥም ታስተምራለህ፣ ትምህርት ትሰጣለህ። እና እንደ አንድ ፎቶግራፈር ወይም ባለሙያ ምን ማለት ነው በካነን አካዳሚ ሰርቲፋይድ መሆን ማለት? የአሰልጣኞች ስልጠና በራሳቸው መስፈርት መጀመሪያ የሚለኩትን ለክተው መተው በአፕሮች አድርጋዊ ነው ከኔ ወደ ሌሎች ማስተላለፍ የምንችልበትን መንገድ ስልጠና ወስጃለሁ። በዛ ነው ሰርቲፋይድ የሆንኩት። እንደ ባለሙያ ግን ሲመርጡ የራሳቸው መስፈርት ነበራቸው። ምን እንደሆነ በክሊርሊ አላውቅም በሰዓቱ። ግን የመማር ማስተማር ይሄኛው የአሰልጣኙ ስልጠና የሚባለውን ነገር ስንወስድ የብዙ ነገር አመለካከቴን ቀይሮታል።
እውቀትን ማሻገር ወይንም ኤክስፒሪየንስን ሼር ማድረግ ከተቀባዩ ጋር ያለውን ግንኙነት ከቴክኒካል ነገሩ ባለፈ ሰዎች እንዴት መማር ይችላሉ፣ አስተያየት መስጠትና አስተያየት መቀበልን እንዴት እንማራለን፣ የማዳመጥ ብቃትን ኖርማሊ በፎቶግራፍ ዙሪያ ብቻ ሳይሆን ከትምህርት አሰጣጥ መንገድ ጋር ያለውን የኔ ለየት ያለ ኳሊቲ የምትለው ነገር ምንድን ነው? የእውነት መማር አይሰለቸኝም። ማወቅ እና መጣሩ አይሰለቸኝም። ስፔሻሊ ከፎቶግራፊ ጋር በተያያዘ እና ሁሌ ምናልባት ኤክስፐሪመንት ማድረግና አዳዲስ እይታዎችን ያው ቅድም እንዳልነው የመብራት ጋር ያለውን ሪሌሽንሺፕ ለማሻሻል ሁሌ አይደክመኝም። እንግዲህ ሌላው ደግሞ እንደ ኢትዮጵያ አይነት ጥንታዊ የሆነ ሀገር የተለያዩ ባህሎች፣ የተለያዩ ወጎች፣ የተለያዩ የሚታዩ ቦታዎች እንዳሉባት ሀገር ብዙ ማሳየት ለሌላውም ዓለም ለቱሪዝምም ለሌላውም ዓለም ማሳየት ያለብን ነገሮች አሉ። እንደገና ደግሞ ፎቶግራፊ ለዛሬ ለኛ ብቻ ሳይሆን ከትውልድ ወደ ትውልድ አይደለ እንደ ቅርስ የሚቀመጥ ነገር ነውና ምን ያህል ተጠቅመንበታል ብለህ ታስባለህ? ነክተን ያልጨረስ ነው። በጣም ብዙ መነገር ያለበት ነገር የመጀመሪያ ንግግራችን ስንጀምር ጋር ያለውን ነገር አስተሳሰርሽ። በጣም ጎበዝ ጠያቂ ነሽ። ከንግግር አባባል ቱሪዝምና ናሽናል ብራንዲንግ ጋር በተያያዘ መስራት ያለብን ስራ በጣም ሰፊ ነው። የብዙ የባለሙያ ህብረት የሚያስፈልገው ኢትዮጵያን ገጽታ በተሻለ ሁኔታ ለማሳየት እየተደረገ ያለ እንቅስቃሴ አለ። ጥንታዊ ታሪክ፣ የተለያየ ባህል ከዛ የተለያዩ ብሔር ብሔረሰቦች የሚጎበኙ ቦታዎች ጥንታዊና በአራት ነገር ከፍለን ነው መሰለኝ የምናየው ካልተሳሳትኩ። አድቬንቸር ተብሎ በሰሜን አካባቢ እነ ዳናኪልን ጠበቅ ያሉትን ቦታዎች፣ ከዛ የካልቸር ተብሎ ደቡብን ጥንታዊ ቦታዎችን ብለን በሰሜን መስመር አያይዘን የምንይዛቸውን፣ ከዛ እነዚህ ነገሮች አካቶ ፓኬጅ አድርገን ማቅረብ ያለብን መንገድ አለ። ከሌሎቹ በጎረቤት ካሉት አገሮች ብዙ በብቃት እንወዳደርበታል ብዬ የማላስበው ነገር ይሄንን ነው። አቀራረባችን ኢሜጃችንን ለማስተካከል በጣም ብዙ ስራ መሰራት አለበት። ወደ ኢትዮጵያ ስመጣ አንደኛው መስራት ከምፈልገው ነገር እና ትልቁ ብዬ የማስበው ወይንም እየሰራሁበት ያለሁት ነገር ለምን አልጨረስከውም እንዳትይ፣ መጽሐፍ ኢትዮጵያ ላይ መስራት የማስበው መጽሐፍ አለ። አቀራረባችንም ሆነ አገላለጻችንን አትሊስት ኮንትሪቢዩት ለማድረግ ወደዛ መስፈርት ኢትዮጵያን ፕሮሞት የምናደርግበት መንገድ እንደምፈልገው ጠንካራ አይደለም። የኔ የፐርሰናል ምኞት ኢትዮጵያን በማይበት መንገድ ሞር መስራት አለብን። አልተሰራበትም ማለት አልችልም። ሞር መስራት አለብን። ትልቁ ስራ የናሽናል ብራንዲንግ ጋር በተያያዘ 30 Months of Sunshine ጋሽ ሀብተ ስላሴ ታፈሰ የሰሩት ስራ በጣም ለረጅም ዓመት ተሸክሞ ኖሯል። አሁን ላንድ ኦፍ ኦሪጂንስ ላለፉት ካልተሳሳትኩ 10-11 ዓመታት የምንጠቀምበት ያለ ናሽናል ታግ ላይ ናቸው። ምስል ጋር በተያያዘ በጣም የተለያየ ባለሙያ ግን በተበታተነ አይነት ሁኔታ ስለ ኢትዮጵያ የተለያየ ስራዎችን እንሰራለን። ፈረንጆቹ መተነሳሉ፣ እኛም እንሞክራለን። ግን ፓኬጅ ተደርጎ የሚቀርብበት መንገድ ግን ክፍተት አለው ብዬ አምናለሁ። ምን እያረክ ነው? ኑሮዬን እያባረርኩ ስለሆነ ኮንትሪቢዩሽኑ በጣም ጠንካራ ላይሆን ይችላል። ግን የአቅሜን ለማድረግ ግን እየሞከርኩ ያለሁት ነገር ነው። የፎቶግራፍን በጣም ምን ያህል ጉልበት እንዳለው የተረዳውበት አንድ ፎቶ ለምሳሌ በአፍጋን ገርል ስቲቭ መካሪ የሚባል ፎቶግራፈር እሱ ያነሱ አሁን በየቦታው ሲዘዋወር ነው ያለና ልጅቷን አይን ራሱ ማየት ያስፈራናል አይደል? በቃ አይኗ ብቻ ይገልጸዋል። አፍጋኒስታን ውስጥ ምን አይነት አፍጋን ድረስ መሄድ ምን ያስፈልገናል? የኢትዮጵያን ኢሜጅ ያበላሸው
ተለጥፎብን የቀረው በ1977 የነበረው ድርቅ ተብሎ የተሰራው ስራ ነው። ትግላችን አቀበት ነው። ከሱ ጋር እሱን ለማሸነፍ ነው ምን ሞክር ያለ ነው። ኢትዮጵያና ሱዳን ቦርደር ላይ የተነሳ አንድ ትንሽ ልጅ ነፍሱ እስኪወጣ አሞራ ሊበላው ነፍሱ እስኪወጣ ቆሞ የሚጠብቀውን እሱ ፎቶግራፍ ለምሳሌ ያው ኤቲክስ አለ። ከዛ ሞራል ብለን እንቀጥላለን። ማገዝ ነበረበት፣ ማገዝ ይችላል አይችልም የሚሉ ጥያቄዎች እንዳሉ ሆነው ግን ተለጥፎብን የሚቀረውን ያንን በኔጌቲቭ የሚሰራውን ነገር ወይንም ኔጌቲቭሊ ኢትዮጵያ ላይ የተለጠፈውን ነገር ለመቀየር ነው አይደል? ወደ መልካም ገጽታ ብለን ስናወራ አንድን እኛ ላይ የተለጠፈ ነገር በመቀየር የምንሞክርበት መንገድ ማለት ነው። እነዛ ምስሎች ዘመን ተሻጋሪ ታይምለስ ፒክቸርስ ናቸው። ለውጧን በልጅነት በአስራዎቹ እድሜ ውስጥ እያለች ያነሳትን ፎቶግራፍ ዘመናትን ቆጥሮ ተመልሶ ደግሞ አንስቷታል። እሱም ፎቶግራፍ ለውጥን ማሳየት ችሏል። በዛ ፎቶግራፍ ሲቻል ሲሆን ሲሳካ ነገሮች ሲገጣጠሙ ከችሎታ በላይ አጋጣሚዎች መስተካከል አለባቸው። አጋጣሚዎችን መጠበቅም ያስፈልጋል። ትዕግስትን፣ እድለኝነትን ከዛ ጥበበኝነትን ጨማምረን መጠቀም አለብን። እንደውም የኢትዮጵያን ገጽታ ከማሳየት አንጻር አንተ በፊት ጀምራል ብዬ ነው ማስበው። ለምን አትለኝም? ቆለል ነው እስክትጨርሽ እየጠበቅኩ ነው። ዞማ መጽሔት ከምወዳቸው መጽሔቶች መካከል ነበረ ዞማና አሰራሩ ምናልባትም ከኛ ሀገር የዛኔ ከምናያቸው መጽሔቶች ለየት ያለ አንድ ደረጃ የተራመደ ነው ለኔ ያስብለኝ ነበረ በጊዜውና ግን በእንግሊዘኛ ነበረ። ለምንድን ነው በእንግሊዘኛ የሆነው? ተደራሽ ለመሆን ነው። እንግሊዘኛ ዋናው መስሪያ ቋንቋችን ባይሆንም የሀሳቡ የነበረው መልካም ገጽታዎችን ወይንም ሰክሰስ ስቶሪዝ ወይንም የተሻሉ ታሪኮቻችንን ማሳየት መናገር የምንችልበት ፕላትፎርም ለመፍጠር ነበር። ስለ ችግር በጣም ብዙ ይወራልናል። ኢትዮጵያ ተብሎ ስለ ችግር ለማውራት ትንሽ ይቀርባል። እንዴት እንደሆነ አላውቅም እና ነገር ይገንብናል። በጣም ብዙ ኔጌቲቭ ታሪኮችን ሰዎች ያውቃሉ። ፖዚቲቭ ታሪኮቻችንን ብዙ አይሰሙም። እንደ ዓላማ ይዘን የተነሳ ነው የነበረው ነገር እሱ ነው። ተያያዥነት ያለው ነገር ነው። እዚህ ሀገር ስመጣ ኢትዮጵያን መልክ እንደ አቅሜ መቀየር ወይንም ለመቀየር ትንሽ አስተዋጽኦ ለማድረግ የበኩላችንን ያደረግንበት መጽሔት ነው። ለምን ቆመ ግን? በቢዝነስ አካሄድ በአድቨርታይዚንግ የመጽሔቶች ድጋፍ ነው ወይንም የማስታወቂያ ወይንም የሚዲያ ሰፖርት አድቨርታይዚንግ የእቃዎች መወደድና ስራውን ማኔጅ አድርጎ ኮሪያ ኢሜጅም ዞማም አንድ ላይ የተራመደ ነገሩን ወደፊት ለማስኬድ አይ ቲንክ የስራ ብቃት አነሰልበል ከዛ የአንባቢነት ባህላችን ብዙ ጠንካራ አልነበረም። ሶሻል ሚዲያም የራሱ ኮንትሪቢዩሽን አለው። የአቅማችን ሞክረናል። አንድ አምስት ዓመት አካባቢ ራን አድርጓል። በየወሩ ነበር የሚታተመው። በጣም ከባድ ነው። 5 ዓመት ግን ረጅም ጊዜ ነው። እንደ መጽሔት ረጅም ጊዜ ከ20 ዓመት በላይ እንግዲህ ስትሰራ ባለ ልምድ ፎቶግራፊ በየጊዜው እንደ ሁኔታው ሲቀያየር ሲያድግ እያየህ ነው የመጣኸውና አሁን ደግሞ ያው የኤአይ መጣና የኤአይ መኖር የፎቶግራፊን ቫልዩ ወደ ታች እያሽቆለቆለ ነው ብለህ ታስባለህ ወይስ? በመወደው አይነት አባባል ኤአይ እንግሊዘኛ የሚናገር አሲስታንት ነው ብዬ ነው የምናገረው። ከዚህ በፊት ብዬ አውቃለሁ። ኤአይ ለኤዲቲንግ ስራ የሚሰጠው እገዛ አለ። አሁን ላይ ግን የፎቶግራፊ ቢዝነሱን አፌክት ለማድረግ ሙሉ ለሙሉ
ለማስወጣት ፎቶግራፈሮችን በቅቷል አልልም። ከተወሰኑ ዓመታት በኋላ የሚገዳደር ይመስለኛል። በተለይ የተወሰኑ የሰውን አቅም የሰውን ኢንቮልቭመንት የማይፈልግ የፎቶግራፍ አይነት ላይ እንደ ስራ ግን አሁን ብዙ የሚቃረን ነገር አይደለም። ግን የብዙ ሰውን አመለካከት ደግሞ አሁን ዜናዎች ጋር በተያያዘ የፎቶግራፉ እውነተኝነት መጣራት አለበት። ለምን በሚዲያ ላይ ነው የምናየው፣ እይታችን ቅጽበታዊ ነው። ያን ነገርም ካልመረመር ነው ራሱን እኮ ወስደን ለኤአይ እየሰጠን ነው የምንመረምረው። ኤአይ ነው ወይስ አሁን ቴክኖሎጂዎቹ ጋር አሁን ካደረሱ አይቀር አዳዲሶቹ የካሜራ ሲስተሞች የራሳቸው የሆነ ኮድ ፎቶግራፎቹ ላይ እውነተኝነቱን ማረጋገጥ የሚቻልባቸው ቱሎች እየገቡ ነው። because ለመለየት አጥፊውን በአጥፊ ሾሆነ በሾህ አይደል ነገሩ። መርማሪውም አጥፊውም አንድ ነው። ግን አሁን ላይ ግን የቴክኖሎጂውን አካታች ሆኖ ግን እውነተኛ ፎቶግራፍ ወይንም ባለሙያ ያነሳው ፎቶግራፍ መሆኑን ማጣራት የምንችልበት መንገዶች መጥተዋል። ፎቶግራፊ ካሜራ አንስቶ ፎቶ ማንሳትም ብቻ አይደለም፣ ከዛም ያለፈ ትልቅ ነገር ነው። ትልቅ የተከበረ ሙያ ነው። በአንተ በኩል ደግሞ ስና ከተለያዩ ድርጅቶች ጋር ሰርተሃል። ከዩኤን ጋር ሰርተሃል፣ ከሳፋሪኮም የተለያዩ ትልልቅ ኢንተርናሽናል ድርጅቶች ጋር ሰርተሃልም እየሰራህም ነው። ሶ ፎቶግራፊን ወደ ቢዝነስ እንዴት ነው የምንቀይረው? እንዴት ወደ ስራው መግባት ይቻላል? መጀመሪያ መፈለግ፣ ከዛ ኦፍ ኮርስ የፋይናንስ የሚገዙ ነገሮች ስላሉት ፋይናንሶቻችንን ማስተካከል፣ እውነት እንፈልገዋለን ወይስ ፍራንኩን ፈልገን የገባ ነው የሚለው ነገር ሌላኛው እንዳለ ሶ ቅድም ነካ አርገሽ ያለፍሽው ነገር የምንወደውን ስራ ፓሽንን ተከትለን መስራት የምንችለው ፓሽን እንጀራችን ሲሆን ውጤታማ መሆን እንችላለን። ስራ ከሆነብን ሰዓት ተቆጣጥረን መውጫ መግቢያችንን ለክተን የምንሰራው ነገር አይደለም። አንዳንድ ጊዜ በጣም በጠዋት አንዳንድ ጊዜ በጣም በማታ የሚያልቅ ተጀምሮ ሲያልቅም በሁለቱ ጥጎች ውስጥ ያልቃል። ግዴታ ሲሆን ይከብዳል። እውነት ነው። በድጋሚ በጣም አድርጌ ነው አመሰግነው አብረህን ስለነበረን ቆይታ። ለግብዣው አመሰግናለሁ። ድንገት ፎቶግራፍ በሰው ዕቃ ማንሳት እንዳለብኝ ሁሉ ተምሬያለሁ ዛሬ። በጣም ነው አመሰግነው አባተ። ከአባተ ዳምጤ ጋር የነበረን ደስ የሚል ጊዜ የሚመስል ነበረ። እናንተም በያላችሁበት መልካም ዕለተ ሰንበት። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።